በጣም ነው የናፈቀኝ። በጣም ደስ የሚል ነገር ነው እየሰማ ያለሁት። ምን ነው አንተ ሳልናፈኩ? ውይ ለናፍቆት የሚያበቃ እኮ ከአንቺ ጋር ያሳለፍነው ነገር ያለ አይመስለኝም። ለነገሩ አንተ ሴት ልጅ የምትናፍቀ አብረሃ ስተኛ ብቻ ነው። ተሳስተሻል። አብረውኝ ተኝተው እንኳን እኮ አይናፍቁኝም። እና ካልናፈቁ እንዴት ወደ ሰላም ተመልሰህ መጣ? ምን እያልሽ ነው? ተሳሳትኩ? ማን ነገረሽ? ማንስ ቢነግረኝ አንተ ምን አገባህ? አረ እንዲሁ ባለውለታ ማወቅ ስለፈለኩ ነው። የምን ስራ? ወይዘሮ ሜላት ከሰላም ጋር የነበረንን ግንኙነት እኔ ራሱ ልነግርሽ እያሰብኩ ነበር። በጣም ይገርማል። ይህን ያህል ድፍረት አለህ ማለት ነው? ምን አይነት ድፍረት? ከልጅሽ ጋር ተኝቻለሁ ብለህ ለመናገር ይችላል። ቆንጆ ሽልማት ያዘጋጀውላ ይመስል። አልገባኝም። እንዴ ምን ስላደረኩ? ልጄን ስላስረገዝክልኝ ነው። ምን? እሱ ብቻ አይደለም፣ አንዷ ልጄን አስረግዛ አልፈልግም ስላልካት፣ የእሷ አልበቃ ብለህ ደግሞ ሁለተኛዋን ስለተመኘ ቆንጆ ሽልማት ያዘጋጅልሃል። ታዲያስ? ቆይ እዚህ መሆኔ እንዴት ታወቅ? የምታመልጪ መስሎች ነበር? ይኸውልህ አንተ ነህ ምናሴ ስላለ ሌላ ችግር ከመፈጠሩ በፊት ከዚህ ተነስተህ ውጣ። አልሄድም። ለምን? ምን ነው ጎረምሳሽን ልከሽ አስደብድበሽኛል አይደለም እንዴ? የምን ጎረምሳ? ኧረ እባክሽ ቀልደሽ ሞተሻል። እውነቴን ነው። አንተ ነህ ስለምን ጎረምሳ ነው የምታወራው? ሰላም እንዴ ምን ያህል እንደምወድሽ ታውቂያለሽ አይደለም እንዴ? ተው እንጂ ትወደኛለህ እንዴ? ልሙትልሽ እንዴ? ይሄን ያህል እየታገስኩሽ ያለሁት እኮ ያሳለፍናቸውን እነዛን ሁሉ መልካም ጊዜያት አስቤ እኮ ነው። ስለ የትኛው መልካም ጊዜ ነው የምታወራው? ምን ነው ሰሊና፣ የነበረንን ፍቅር ረስተሽው እንዳይሆን። ስለ የትኛው ፍቅር ነው የምታወራው? ሴት ስለደረብክብኝ ወይስ ደግሞ አርግዣለሁ ስለ እንደፈለግሽኝ ስላልከኝ ፍቅር ነው የምታወራው? ሰላም እንዴ ተይ አትፈታተኝኝ። ምን እንዳታመጣ። ጥሩ ምን እንደማመጣ ደግሞ አሳይሻለሁ። አሁን ተነስ እናውጣ። አልወጣም። አንተ ነህ ምናሴ እጁን ሊታጠብ ሄደው ነው አልኩህ እኮ። አይቼዋለሁ እኮ ውጣና ሂድ። በጣም ይቅርታ። ኧረ እባክሽ እውነትሽ ነው? አዎ እማዬ አጥፍቻለሁ። ጥሩ ቀልደኛ ወጥተሻል። እባክሽ እየቀለድኩኝ እኮ አይደለም። ሰላም ያደረግሽው ነገር ግን ታውቁሻል? እማዬ በቃ አለፈ እኮ አይደል እማዬ? አለፈ? ላንቺ አለፈ አይደለም? አዎ አልፏል። ያለፈን ነገር ደግሞ መመለስ አይቻልም። ቆይ ግን ነገሩ እንዴት ነው ቀላል ሆኖ ይታየሽ? ቀላል ሆኖ እኮ አይደለም። እንደዛ ስለሆነ ነው እንደዚህ ቀለል አድርገሽ ይቅርታ የምትጠይቂ? እሺ እማዬ ቆይ እኔ ምን ላድርግ? ጭራሽ ምን ላድርግ ትኛለሽ? አታፍሪም? አዎ ምን ላድርግ? በቃ አንድ ጊዜ የተፈጠረ አለቀ እኮ። ወደው አይስቋሉ። በክብሬ ላይ ከተረማመጥሽ በኋላ በቃ አለቀ። በዚህ ነገር እኮ ከአንቺ በላይ የተጎዳሁት እኔ ነኝ። አረ አንቺ ደግሞ ምን ሆነሽ ነው የተጎዳሽ? እባክሽ እማዬ ህይወቴን እኮ ላጣ ነበር። ግልግል ነበረ። ምን ነው የዛኔ ድፍት ብልሽ በነበረ። ምን ድፍት ባልሽ? አዎ ድፍት ባልሽ ኖሮ። ተምቹና ያሲር ባለፈው የደረሰባቸውን ችግር በአንተነህ ምክንያት ብድራቸውን መልሰዋልኝ። አንተነህ ከሀና ቤት በደንብ አድርጎ በአፍንጫውና በአፉ ደም እስከሚተፋ ድረስ ደብድቦት ነበር እና ዚያን ቂም በቀል ይዞ ሰንብተው ሁለታቸውም ዱላ ይዘው አንተነህ መንገድ ላይ በደንብ አድርገው ደብድበውታል ማለት ነው። እንደውም አንተ በለው አንቺ በለው እየተባባሉ ሲገባበዙ ነበር። ሁለታቸውም እስከሚገባው ድረስ በደንብ አድርገው ደብድበውታል። እውነት ለመናገር አንተነህ በጣም ጠግቦ ነበር እና ከዚህ በላይ ቢደበድቡት ጥሩ ነበር። ነገር ግን ሀኒቾም ትቆጣቸዋለች። ሁለተኛ ደግሞ ልጁ ሙት ሆነሱም ችግር ውስጥ መግባት ስላልፈለጉ በደንብ አልደበደቡትም። ወይዘሮ ሜላት እንግዲህ የሰላሚናን ሚስጥር ከሰማች በኋላ እብድ ሆናለች። ቤቱን በአንድ እግሩ አቁመዋለች። ሰላም ከዚህ በኋላ በሀኒቾ የመጣብኝን ነገር ሁሉ መቋቋም አልችልም፣ ሀኒቾን መጠቀሚያ ሊያረጋት አይገባም ብላ ስላሰበች እስካሁን ድረስ አፍና ስንት ወር ሙሉ የያዘችውን ሚስጥሯን ኦልሬዲ ከአንድ ዓመት በላይ አፍና የያዘችውን ሚስጥሯን እንግዲህ እንድትነግራት ምክንያቱ ሀና ሆናለች። ምክንያቱ ሀና ያው በመሀል ገብታ አስታርቃሉ ብላ ራሷ ችግር ውስጥ ስለገባች እሷ ችግር ውስጥ እንድትገባባት ስለማትፈልግ እህቷ ስለሆነች እና አንተነህ መጠቀሚያ እንዳረጋት ብላ እውነቱን ከሱ እንዳረገዘች ያለው ነገር ሁሉ ለወይዘሮ ሜላት ተናግራ ነበር። ሜላትም እንዴት እስካሁን እንደዚህ ሳትነግሪኝ ታወርጅኛለሽ? እናንተ ወራዶች ናቸው፣ ውጭልኝ ከቤቴ ብላ አባራታለች። እናም ሀኒቾም ሙነሽ ነው ማየ ብላ መታል ታናግራት ብትል አንቺም እኔ ሰላም ነበር የማዝነው፣ በሰላም ሳይሆን በአንቺ ነው የማዝነው። ምክንያቱም
አልጠብቅሽም ነበር፣ እናንተ ወራዶች አሳፋሪ ናችሁ፣ አዋረዳችሁኝ ብላ ሀኒቾም ላይ ጮኸች ማለት ነው። ምክንያቱም እኔ እንዴት እስከዛሬ ሚስጥር ትደብቅኛለሽ? እንዴት ሰላም ማርገዟና ልጅ ማስወረዷል እንዴት ትደብቅኛለሽ? ብላ እየደነፋችበት ነው ሰላሚናም ሀናም ላይ ማለት ነው። እና ሀናም ደንግጣለች። ማን እንደነገራት አላወቀችም። እና ሁለታቸውም ያላቸው አማራጭ ከቤት ውጡ ስለተባሉ በንዴት ስላባረቻቸው ከቤት ወጥተው ሀኒቾ አባቷ ጋር ሄዳለች። ሰላም መሄጃ ስለሌላት ወደ ሀና ጋር ሄደዋል ማለት ነው። እና ምናሴም ቤት ውስጥ ምንድነው የተፈጠረው ብሎ ለድንብላል ሲነግራተኝ እናትህ ምን እንደሆነች አላቅም ከሰላም ጋር ቁጭ ብሎ ሲያወሩ ነበር። ከዛ ግን አራስ ነብር ሆነች። እናም ሁለታቸውን ከቤት ውጡልን ብለው አባረዋታል። ሀና አባት አላት መሄጃ። ሰላም ግን የት እንደምትሄድ አይታወቅም እና ፈልጋት ብላ እሷን ሊፈልግ ወደ ውጭ ወጥቷል ማለት ነው። እና ድንብላልም ምንም ልጆች ናቸው ሊያጠፉ ይችላሉ፣ ግን ደግሞ እንደዚህ ጮኸሽ ስታባረሪያቸው የበለጠ ነገ ችግር ውስጥ ይገባሉ እንጂ ሌላ ምንም መፍትሄ አይመጣም። ስለዚህ ቀስ በለሽ ተረጋግተሽ ነው እንደ እናት መናገር ያለብሽ ብላ የሀሳቧን እየሰጠቻት ነበረ። እና ያሴርና ታምቹም ሁለታቸው በመደብደባቸው ወንድ ነህ እያለ እያደናነቀው ይገኛል። ሁለታቸውን በመደብደባቸው ደስ ብሏቸዋለኝ። እናም በመሀል ሀኒቾን ሲያነሳ ሀኒቾ ስትነሳበት ያው ያሲር አይወድም። ታምቹ ደግሞ እሷን መሳደብ አያቆም። እንደውም ከፈለጋችሁ ሁለታችሁም እግር ብሉ እያለ እየተሳደበ ጥሏቸው ሄደ ማለት ነው። በሀና በጣም ነው የሚናደደው። ምክንያቱም እሷ በእርግጥ ለእነሱ አስባ ነው ባለፈው የተቆጠቻቸው። ምክንያቱም እናንተ ሰው ገላችሁ ችግር ውስጥ እንድትገቡብኝ አልፈልግም ብዬ ነው ብላለች ምናምን ሲለው እሷ ዝም ብላ ሁሌም የእሷ ነገር ሁሌም ስለማይጥመው እየተሳደበ ያው ጆሮም ይናደድበታል ማለት ነው። እሷ እንዲናገርበት ስለማይፈልግ እና ሰላሚናም ወደ ሀና ጋር ሂዳ እንዳባረረቻት እውነቱን የነገረቻት ደግሞ እሷ እንደሆነች ነገረቻት ማለት ነው። ሁለታቸውም እንግዲህ ቁጭ ብለው ከቤት ተባረው ወይዘሮ ሜላት ነገሩ እስከሚበርድላትና እስከምትረጋጋ ድረስ ያው ውጭ መቆየት እንዳለባቸው ተረድተዋለኝ። ሰላምም እናቷን በቃ ማየ ያለፈ ታሪክ እኮ ነው አሁን አልፏል፣ በቃ ተረጋጊ ስትላተኝ በጭራሽ ያለፈ አይደለም፣ እንዴት እንደዚህ ታደርጊያለሽ? ታዋርጅኛለሽ? ቆይ ከኔ ከልጅሽ እና ከክብርሽ የት ነው የሚበልጥብሽ? በዚህ ነገር እኮ የተጎዳሁት እኔ ነኝ፣ ልሞት ሁላ እስከ ሞት ሁላ ደርሼ ነበር። ስለዚህ በቃ ሁሉ ነገር ተይው ብትላት በጭራሽ አይሆንም፣ እንቺ አዋርደሽኛል፣ ከክብርሽና ከልጅሽ ከአንቺ እንደውም ክብሬ ይበልጥብኛል፣ ውጭልኝ፣ ዓይንሽን ላይሽ አልፈልግም ብላ አባራ ሰዳታለች ማለት ነው። እና ምናሴም እውነቱን አውቋለይ ሰላም የአንተነህ ፍቅረኛ እንደነበረች ሲያቅ በጣም ነው የተናደደው እውነት ለመናገር። ከዛም እውነት በሷ ምክንያት ፍቅረኛ እንደነበረውና ብዙ ሚስጥር እንዳለው ለማየ ሊናገር፣ በዛ ምክንያት ደግሞ ሀናን እያስፈራራ እንደሆነ ሁሉን ነገር ስትነግረው አንተነን ደፋዋለሁ ብሎ እያስፈራራውና እየዛተው ወደ አንተነህ ሄዷለኝ። ያው እስካሁን ይህ ሁሉ ነገር ሲፈጠር የት ሄጄ ነበር ለምን አልነገርሽኝም ብሎ እህቶቹ ስለተጠቁበት በጣም ተናዷለኝ። ምክንያቱም እሱ መጫወቻ ነው ያደረጋቸው ሁለታቸውንም፣ ሀናንም ሰላምንም። እና እሱ ሲሄድለት ወደ መታጠጁ ሊታጠብ ሲሄድ ሰላም ጋር እየተከታተላት ነበር። እንደውም ስልክ ደውሎ የትም አታመልጡኝም፣ አንቺና ያቺ ዲቃላ እህትሽ የትም አታመልጡኝም፣ ሰው ልካችሁ አስደበደባችሁኝ ብሎ እየዛተባት ይገኛል። አሁንም ድረስ ያው እውነቱን ለእናቷ እንደተናገረች እና ከዚህ በኋላ እናቷ ጉዳዩ እንደያዘችው አልገባውም፣ እየዛተ ነበር። እሷ ግን ከዚህ በኋላ እማዬ አትለቀውም፣ እንኳንም እውነቱን ተናገርኩ ብላ ደስ ብሏታል። ሰላም እስካሁን የፈራችውም እሷ ለእናቷ ሄዶ እንዳይናገርባት ስለፈራች ነው እንጂ ሌላ እሱን ፈርታ ምናምን አይደለም ለመናገር። እናም መጥቶ ለማስፈራራት ሞከረ። እሷ ግን በጭራሽ አልፈራችለትም ማለት ነው። ድንብላልም ደስ የምትል ልጅ ናት። ያው ሁለታቸው ቤተሰቡ መካከል ያለውን ችግር እንዲቀረፍ እየለፋች ነው። እና ወደ ሀናም ሂዳ በቃ እናታችሁ ናት፣ ምንም ብትቆጣችሁም ብትናደዱባችሁም እናት ናት፣ ስለዚህ ተመልሳችሁ ወደ ቤት መምጣት አለባችሁ ምናምን ብላ እየመከረቻቸውን እነሱን ትንሽ ትረጋጋና፣ ምክንያቱም የሆነ ተናዳ የሆነ ነገር ከምታረገን ትረጋጋና ከዛ ተመልሰን ወደ ቤት እንሄዳለን ብላ ሀሳቧን ገለጸችላት። እናም ያሴርም ተናዶ ማለት ታምቹም ተናዶ ሀና ላይ እየጮኸ ነበር የመጣው። ግን ድንብላልን ሲያያተኝ ሀሳቡን ቀይሮ ድንብላል ናፍቀሽኛል፣ እንደውም እሷ ድንብላል ስለሌለች ተረፍሽ እያለ ነበር ሀናን በምክንያት
እንደዛ እየደነፋባት ሊመጣ እንደቻለ እንግዲህ አልተነጋገርም። አብረውም ተያይዘው ወደ ቤት ሄደዋል ከድንብላል ጋር። እናም ወይዘሮ ሜላትም ያለውን እውነት ሁሉ ነገረቻት። ሀና እያስፈራራት እንደሆነ ከዛ ድጋሚም እሷን ሰላምን ካላገኘ ሀናንም ሁለታቸውንም እየዛተባቸውና ሁለታቸው እንደሚፈልግ ነው ሁሉንም ነገር ስትነግረው ጭራሽ የዚህን ያክል ንቀኛል ብላ ሰላም የለችም። ግን ሀናን ቆልፋባት ቤት ውስጥ ቆልፋባት መሳሪያ ይዛ ሽጉጥ ይዛ እንግዲህ ሄዳለች። ፊት ለፊት ተጋጥመዋል። ጠላትና ጠላት እናንተ ነህም እስከ ዛሬ ናፍቀህ ማለት በጣም ተናፍቀሃል ምናምን እያለች እያሾፈችበት ጭራሽ ሰላም ልጄን ስላስረከስክልኝ የምሰጠ ስጦታ አለ ብላ እላዩ ላይ ሽጉጥ ደቀነችበትና አንተ ነህም ለዚህ የነበረ እስካሁን ያዙ ልቀቁኝ ሲል ከዚህ በኋላ በወይዘሮ ሜላት እጅ ስለገባ ቀላል ነው ማለት ነው። እሷም ምንም ያክል ልጆቿ ላይ ብትጮህባቸው ብትናደድባቸው ግን በልጆቿና በቤተሰቧ የሚመጣባት አትወድም። አሁን ልኩን ይይዛል ማለት ነው። ከዚህ በዚህም አጋጣሚ ቤት ትገላገላለች። እና የዛሬው ክፍል ይህን ይመስላል። ውድ ተመልካቾቻችን አብራችሁን ስለቆያችሁ በጣም እናመሰግናለን። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን። ሰናይ ጊዜ ተመኘንላችሁ።